አንቺ ያማልኩ ስለምወድ እኮ ነው። አረ ስለምትወጂኝ አሁን ፍቅሬን ላሳየክ ብዬ እኮ ነው። አረ እባክሽ እዛው ፍቅረኛዬ ነች። እሱም እንዴት አወቀው? እሱም በኋላ እነግርሻለሁ። እኔ አሁን ዝም ብለሽ እንዴት አባቷ ነው የምታምረው። ከዘመኑ ቡዳ ይሰውራችሁ አቦ አሜን። እኔ አልሄድም። ለምን ሲባል ሰርጉ የዘመዶች እኔ ምን ቤት ነኝ? የወደፊቱ ባለቤቴ። ለሱም ቢሆን በህይወት መቆየት አለብን። ዘመዶችሽ ቀርጫ ነው የሚያደርጉኝ። አድርጉህ ምን ያለው አትወጂኝም ማለት ነው? ናሮድካለሁ እንጂ አንቺ ያማልኩ ስለምወድ እኮ ነው። አረ ስለምትወጂኝ አሁን ፍቅሬን ላሳየክ ብዬ እኮ ነው። አረ እባክሽ እዛው እኔ አንቺን ቤተሰቦችሽን ስፈራ አንቺ እዚህ ቅርጥፍጥፍ አድርገሽ ልበኝ እንዴ ወሬስ ነው ሲዶና። አረ ወደዛ ወጣን እንኳን አይቼው አላቅሻም። በምላቀው ነው እየጠበቅኩሽ ነው። ምን ነው ቆየሽ? ደርሻለሁ። አይኖችሽ ባይኔ ያልም አልኩኝ ፍዝዝ ገና አንቺን ሳይ ለኔ አዲስ አረፈድኩብሽ አይደል? እንተዋወቃለን። ሰው ተሳስተን ይሆናል። እኔም የምጠብቃትን ሴት አላውቃትም። ኧረ እባክህ ምልክት አልሰጠችም። በጣም ቆንጆ ነኝ ብላኛለች። ቆንጆ ነሽ ነው ቀን እንደዛ ነገር በቃ ሊድ። ኧረ ብቻዬን ነኝ። እኔም ሀገር ለማላውቀው ሰው ቀጠሮ እየጠበቅኩ ነው። ማኪ ስሜን ደግሞ ማን ነገረክ? አንተ ነህ? እንዴት ግን አልገመትኩም። እንዳየሁሽ ነው። ዋው አትያትም እንዴ? እንዴት አባቷ ነው የምታምረው። የምሬን ነው። አንተ ሄደህ ካናገርካት ማለት ነው ታደለሽ በመልካም ያንተ ነው። ከኔ ጋር እየሰስክ የምሬን ነው። 5 ደቂቃ ብቻ አስጠኝ። ቀኝም ነሽ ግራ የኔ ቆንጆ ከጓደኛዬ ጋር ኳስ ይዘን እኔ ፀሐይ ስለሆነ ነው ስሟ እንደዚህ የምታበረው አልኩት። ፀሐይ አይደለም። እኔ እርግጠኛ ነኝ። ከፈለግሽ ካንቺ ጋርም እናስይዝ። መተውቂያሽንም ማሳየት ትችላለሽ። ጭራሽ በራሴ ስም። ለማንኛውም ማኪና ስም ዴቭ ይባላል። ስለተዋወቅን ደስ ብሎኛል። እንዴ አሸንፊያለሁ እኮ። ልብሽ አይለካም ተፈጥሮሽ መቼም አይተካም ልቤ ልደት አራባለው ወንድሜ። ይኸውልህ ሴቶቹ አለባሊ ናቸው፣ ጭራሽ እንዳታስበው። ኧረ እባክህ አንተ ደግሞ ማን ያለው ጅል ያማህት። ይኸውልህ እኔ የምልህን ብቻ ስማኝ። መጀመሪያ ላይ ዝም ብለህ ትጣላታለህ ማለት ነው። ከዛ ልደቷ ሲያልፍ በዚህ ቅቤ ምላስሽ አንተ አሁን ልክ እኮ ነህ በሌለ ብር። አንቺ እኮ አንዳንዴ እኮ ታስቢያለሽ። አሁን በቃ እጄ ልንገራች። ያዥ ይመችሽ። ማነው አሁን ምን ብዬ ነው የምጣላት? ምክንያት እንኳን የለኝም። ኧረ በስመ አብ። ምን እያሰብክ ነው? ምን አስባለሁ? አንቺ ግን ቆይ እኔን እንደመጥፎ ነው አምታይ ማለት ምን ሆነሃል? ምን ሆንኩ? ጭራሽ ታመሃል ነው የምትይ? ሲጀመር ካንቺ ጋር ሰላሙኝ አላውቅም። ወደድኩ ብላ ማሬ ወለላ ካላንተ ሌላ ወይ ጉድ! ማን ነው ደግሞ? ሰራችልኝ የራሴ ጥፋት ነው። አልሄድም ስሞታ ማን ተዳፈራ ላይ ካፍላ ጨዋታ ልጅነቷን እንድትፋታ ነው አይደል የምትፈልገው? አው እናቱ ነችብኝ ብታይ አጥብቼ ላስከሳ ማለት ነው ይቀራት። ምን ነው ለኔ ዋደረገው እኮ ከኔ አፋተው ሰዳታ። አሁን ምን ታረጋለህ መሰለህ?
ይህንን ካደረግ ድጋሚ አታገኛት። መለየት ፈልጋለሁ። በቃ ለምን? ምን አጠፋው? ጥፋቱ ያንቺ አይደለም። በቃ ቺት አድርጌብሻለሁ። ለነገሩ የኔ ጥፋት ነው። እኔም ጊዜ ተወቃተት ነው። እስኪ ምን ሆኜ ነው ያቃተኝ? ዴቫ ሴት ልጅ የምትፈልገውን ነገር ስጣት። እንደዚህ እየለመነች ያለሱ አይደለም። እኔ ነኝ እኮ ያጎደልኩበት። አንቺ ስለምን ታስከፊዋለሽ? እንክብካቤ እኮ ሲያጣ ሌላ ሴት ያያል። አየው እኮ ነው። ምንድነው? አልሰማችሁኝም? ሄኖክ መጽሐፉም ቢሆን ይቅር ተባባሉ ነው የሚለው። በመሃላችሁ የገባውን ሰይጣን እንድታሳፍሩ ትፈልጋለህ። እስኪ ምን ሆኜ ነው ያቃተኝ? ይመስል ተሻለ የማገኝ እኔን ያንቺ ማድረግ ያቃተኝ ማነው ብቁን አድርጎ ያስቀረኝ? ፍቅርህን ዜማ ብሰማም አልጠግቦ ቅኝቱ ማርከኛ። አንቺ ግን ለምን አትነግሪው? እንዴት ብዬ ነው የምነግረው? ኩራቱን እያየሽው እንደምን ብለሽ ሄደሽ አዋሩት። በእጅ ቶሎ በጓደኞቹ ሳይመጡ አረ ባይሆንብሽ ሂጂ፣ እውነት ሂጂ። ልፍ ያለነው ፍቅሬና ይንቺው ሰላም ሰላም። ዴቫ እናትሽ እስኪ ድክም ብሎኛል። ጠጋ በይ። እኔ ልሂድ በቃ። ቆይ ጓደኞችን ላስተዋውቅሽ። ማኪ ትባላለች። ፍቅረኛዬ ነች። ስሜ እንዴት አወቀው? እሱም በኋላ እነግርሻለሁ። እኔ አሁን ዝም ብለሽ እንዴት አባቷ ነው የምታምረው። ከዘመኑ ቡዳ ይሰውራችሁ አቦ። አሜን። ስብሰለሰል ፍቅሬ በስቶ ስርበተበት እኛ ግን አንተሽም። ማኪ ጠብቂኝ። እንዳትከተለኝ። ሰልፉ አይመለከተኝም። እውነት ሰልፉን አላየሽውም? እዚህ ነበርኩ በጊዜው ጣልኩ። በታክሲ እንዳታሳብ። ታክሲማ ነበረ። ጭራሽ በሞላ ታክሲ ነው እስካሁን ያስጠበቀኝ እንዴ? ቆይ ማኪ፣ እኔማ እኮ ለአንቺ ስጦታ ለመግዛት ነው የቆየሁት። ተው እባክህ፣ እንደዚህ እያልክ አታታለኝ። ሙች ስልሽ ይህን ያህል ሰዓት ያስረፈደ ምንድን ነው ስጦታ? ይኸው ለጸጉርሽ ዊነር ሻምፖ፣ ለጸጉርሽ ቆዳ ደግሞ ዊነር ቅባት። አፍርሶ ነው የሚሰራሽ። ድንገት ተሳስተሽ መስታወት ፊት ራስሽ እንዳትያዙ። ለምን? ከራስሽ ፍቅር እንዳይዝሽ ነው። መቼስ ዊነር ሰጥቼሽ አልታረቅም አትይኝም። በኢኔሽን 100% ከተፈጥሮ ግብአቶች የተሰራ የጸጉር ጤናን የሚጠብቅ የዊነር የጸጉር ቅባትና ሻምፖ